ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 6 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 6.4 ዘ ዊክነስ ኦፍ ዩዚንግ ጂዲፒ ኦር ጂዲፒ ፐር ካፒታል የሚለውን ሌሰን እንመለከታለን። በዚህ ቪዲዮ ትኩረት ሰጥተን የምንመለከተው የጂዲፒ ዓለም የግሮስ ዶሜስቲክ ፕሮዳክት ዊክነሳቸው ምንድነው ወይም ድክመቱ ምንድነው፣ ሊሚቴሽኑ ዓለም ገደቡ ምንድነው ብለን በደንብ አድርገን እንደተለመደው ግልጽ በሆነና ባጠረ መንገድ የምንመለከተው ይሆናል ማለት ነው። ጂዲፒ ሜጀር ቦዝ ዘ ኢኮኖሚ ቶታል ኢንካም and the economy of total expenditure on good and service። በተለይም ጂዲፒ የምንለው ነገር ሁለት ነገሮችን የሚያጠናልን አለ ሜጀር የሚያደርግልን ነገር እንደሆነ ትመለከታላችሁ። እነዛም ነገሮች ቶታል ኢንካም እና ቶታል ኤክስፔንዲቸር እንደሆኑ የምታዩና የምትመለከቱ ይሆናል። ይሄ ማለት ባጭሩ ምን እያለን ነው? ጂዲፒ የአንድን ሀገር የኢኮኖሚ እንቅስቃሴ መጠን ለመለካት ወይንም ሰዎች ምን ያህል አወጡ፣ ምን ያህል ብር አወጡ ወይም ደግሞ ምን ያህል ገቢ አገኙ ብለን ሜጀር እንድናደርግ የሚያግዘን ነገር ምን ይባላል? ጂዲፒ ይባላል ማለት ነው። ይሄ ማለት በቀላል አማርኛ እንመለከተው። ለምሳሌ እናንተ ተማሪ ናችሁ። አንድ እስክሪብቶ ለመግዛት ፈለጋችሁ። ያ እስክሪብቶ 30 ብር ነው። ምን ታደርጋላችሁ? ከኪሳችሁ 30 ብር ታወጣላችሁ። ያን 30 ብር ለማን ትሰጡታላችሁ? ለባለሱቁ። ባለሱቁ ደግሞ ያን 30 ብር ወደ ኪሱ ይቀጣል። ስለዚህ ጂዲፒ ስፔሻሊ ሜጀር የሚያደርግልን ሰዎች ምን ያህል ብር አወጡ እንዲሁም ምን ያህል ገቢ ያገኛሉ የሚለውን ነገር ሁለቱንም ቦት ሳይድ ቱ ሳይድ ሜጀር የሚያደርግልንና ኢንዳይኬት የሚያደርግልን ነገር ጂዲፒ ወይም ግሮስ ዶሜስቲክ ፕሮዳክት እያልን የምንጠራው ይሆናል ማለት ነው። በዚህም ጂዲፒ ፐር ፐርሰን ቴልስ ዩዝ ዘ ኢንካም ኤንድ ኤክስፔንዲቸር ኦፍ ዘ አቨሬጅ ፐርሰን ኢን ዘ ኢኮኖሚ። ስለዚህ በአንድ ሰው የሀገር ውስጥ ምርት አለም ጂዲፒ በኢኮኖሚ ውስጥ ያለውን አማካኝ የሰው ገቢና ወጪ ይነግረናል ማለት ነው። ይሄ ማለት የአንድ ሰው አቨሬጅሊ የሚያገኘው ኢንካም በአመት ስንት ነው፣ እንዲሁም ኤክስፔንዲቸር የሚያደርገው አሊያም የሚያወጣውስ በአማካኝ ምን ያህል ነው ብሎ ጂዲፒ ኢንዳይኬት ያደርግልናል፣ አሊያም አቨሬጅሊ መጠኑን የሚነግረን ይሆናል ማለት ነው። አላችሁ ከነጋናችሁ ማወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። ጂዲፒ ማለት በአጭሩ ይሄ ነገር ነው ካለን the following are the limitation of GDP as major economic performance of the nation። ምንም እንኳን ጂዲፒ ለኢኮኖሚ መለኪያነት ቢጠቅምም ነገር ግን አሁን ከስር የምናያቸው ዋና የሚባሉ ሊሚቴሽኖች አሊያም ድክመቶች እንዳሉበት ትመለከታላችሁ። እነዚህ ድክመቶች ምንድናቸው ብለን ለማየት እንሞክር። የመጀመሪያውና አንደኛው ነገር ጂዲፒ is not a perfect measure of well-being. Something that contribute to a good life are left out. ጂዲፒ one is leisure። በተለይም ጂዲፒ የሚባለው ነገር እጅግ በጣም ጥሩ ነገር እንደሆነ ሀገር እንድታድግ ከፍም እንድትል እጅግ በጣም መሰረታዊ ነገር እንደሆነ ትመለከታላችሁ። ነገር ግን ጂዲፒ አደገ ማለት የኛ የሰው ልጆች ህይወት አደገ ማለት አይደለም። ይህን መቼም ቢሆን እንዳረሱ ኮንሰርን አድርጉ። የአንድ ሀገር ኢኮኖሚ ጂዲፒ አደገ ማለት በዚህ ሀገር ውስጥ የሚኖሩ ሰዎች ደስተኛ ህይወት ኖሩ ማለት አይደለም። እንዴት ካልን ጂዲፒ የሚያድገው ሰዎች ብዙ ሰዓት ሲሰሩና ብዙ ምርት ሲያመርቱ ነው። ነገር ግን ሰዎች እረፍት አጥተው ከቤተሰቦቻቸው ጋር ጊዜ ሳያሳልፉ ሳይዝናኑ ራሳቸውን ሳይጠብቁ ዝም ብለው ቢሰሩ ጂዲፒው ሊጨምር ይችላል። የሰዎቹ ህይወት ግን ደስተኛ አይሆንም እያልን ነው። ጂዲፒ ስራንና ምርት እንጂ ለሰው ልጅ ጤናና ደስታ አስፈላጊ የሆነውን የእረፍት ጊዜ ግምት ውስጥ አያስገባም። ይሄን ነገር ሜጀር አያደርግም እያልን ነው። ከዚህም በተጨማሪ ጂዲፒ ሲያድግ የተለያዩ እቃዎችና አገልግሎቶች ይመረታሉ እና የሀገር ውስጥ ምርት አለም ጂዲፒ የሚባለው ነገር እንደሚጨምር ትመለከታላችሁ። ነገር ግን ስፔሲፊክ የሰዎች ህይወት ላይ ትልቅ የሆነ ኢምፓክት ላያመጣ ይችላል። ይሄ ማለት ባጭሩ መስላችሁ ለምሳሌ ሁለት ሀገራት አሉ። አንዱ ሀገር ላይ በቀን 15 ሰዓት ይሰራል፣ አንዱ ሀገር ላይ ደግሞ በቀን 20 ሰዓት ላይ ይሰራል። አዚ ኤንድ ኦፍ ዘ ዴይ የትኛው ጂዲፒ አለም የትኛው ሀገር ጂዲፒ ያድጋል ብላ እርግጠኛ ሆናችሁ የምትነግሩኝ? በቀን 20 ሰዓት የሚሰራው ሀገር ጂዲፒዋ ከፍ ይላል አለም ይጨምራል ልትሉ ትችላላችሁ። ኤግዛክትሊ አልተሳሳታችሁም። በቀን 20 ሰዓት የሚሰራው ሀገር ስፔሻሊ ግሮስ ዶሜስቲክ ፕሮዳክቷ አለም የምታመርተው ምርት ወይም የምትሰጠው አገልግሎት ከፍ ሊል ይችላል አለም ይጨምራል 15 ሰዓት ከምትሰራው ሀገር ማለት ነው። ነገር ግን በዛ 20 ሰዓት ውስጥ በሚሰሩት ሀገር ውስጥ ያሉ ሰዎች ስፔሻሊ ከቤተሰባቸው ጋር ላይዝናኑ ይችላሉ፣ ራሳቸውን ላይጠብቁ ይችላሉ፣ እረፍት ላያገኙ ይችላሉ። እነዛ ሰዎች በደንብ እየሰሩ ነው፣ የሀገሪቱ ጂዲፒ እየጨመረ ነው፣ ምናልባት እነሱም የሚያገኙት ገቢ እየጨመረ ነው። ነገር ግን እነዛ ሰዎች ትክክለኛ የሆነ ህይወት መምራት ያቀታቸዋል።
በቀን 20 ሰዓት የሚሰሩ ከሆነ ስፔሻሊ 4 ሰዓት ብቻ ነው ትርፍ ያላቸው። ያችንም 4 ሰዓት ለመዝናናት ከቤተሰባቸው ጋር ለማሳለፍ ራሳቸውን ለመጠበቅ ሳይሆን ለመተኛት ነው የሚጠቀሙበት። ሰው አያችሁ ጂዲፒ ያድጋል፣ ነገር ግን እኛ ህይወት ላይ ትልቅ የሆነ ኔጌቲቭ ኢምፓክት ያመጣል። በተቃራኒው ደግሞ እንመልከት። 15 ሰዓታት የሚሰሩ ሀገራት አሉ፣ ወይም 15 ሰዓት የሚሰራ አንዲት ሀገር አለች። በዛ ሀገር ውስጥ ሰዎች 15 ሰዓት ይሰራሉ። 20 ሰዓት ከምትሰራው ሀገር ጋር ሲወዳደሩ ያላቸው ጂዲፒ ዝቅተኛ ነው። ነገር ግን ምናልባት እዚህ ሀገር ውስጥ የሚኖሩ ሰዎች የተሻለ ጤንነት ሊኖራቸው ይችላል። ከሰዎች ጋር ያላቸው ኮሚኒኬሽን ጥሩ ሊሆን ይችላል። ጥሩ ሊዝናኑ ይችላሉ። ከቤተሰቦቻቸው ጋርም ጥሩ ጊዜ ሊያሳልፉ ይችላሉ። 20 ሰዓት ከምትሰራው ሀገር አንጻር ማለት ነው። ስለዚህ ጂዲፒ ጥሩ ነገር ነው። ጂዲፒ ሲያደግ ስፔሻሊ ኢኮኖሚ ያድጋል። ነገር ግን ምን ያህል ነው በሰዎች ህይወት ላይ ለውጥ የሚያመጣው የሚለው ነገር ግን ስፔሻሊ የጂዲፒ ድክመት አለም ጂዲፒ ይሄን ነገር ኮንሰርን አያደርግም አለም ይሄ ነገር ግምት ውስጥ አያስገባም ማለት ነው። ስለዚህ ጂዲፒው በጣም እያደገ በመጣ ቁጥር ስፔሻሊ በሰዎች ህይወት ላይ የሆነ ኔጌቲቭ ኮንሲኮንስ ሊያስከትል ይችላል አለም በሰዎች ህይወት ላይ የሆነ ሊሚቴሽን ወይም ገደብ ሊያስቀምጥ ይችላል። ይሄ ነገር ደግሞ ጂዲፒ ሜጀር እንደማያደርገው አለም ኮንሰርን እንደማያደርገው አለም እንደማይመለከተው የምታዩና የምትመለከተው ይሆናል። በአጭሩ ስፔሻሊ የሰዎችን የእረፍት ጊዜ በደንብ አድርጎ ሊጎዳ ይችላል እያለን ነው ማለት ነው። ይህን ከጎዳ ደግሞ ጤና፣ ቤተሰብ የሚባሉ ተያያዥ ነገሮችን ስፔሻሊ በሰዎች ህይወት ላይ እንደሚጎዳ ትመለከታላችሁ። አንደኛው የጂዲፒ ድክመት ይሄ ነው። ሌላኛው ነገር ጂዲፒ ዩዝስ ሜከር ፕራይስ ቱ ቫሊዩ ጉድ ኤንድ ሰርቪስ ኢት ኤክስክሉድ ዘ ቫሊዩ ኦፍ ኦልሞስት ኦል አክቲቪቲ ዛት ቴክስ ፕሌስ አውትሳይድ ማርኬት። ከምንም በላይ ሌላኛው ሊሚቴሽኑ አሊያም ደካማ ጎኑ ጂዲፒ የሚለካው በገንዘብ የሚሸጡ ነገሮች ብቻ ስለሆነ ለህይወታችን በጣም አስፈላጊ የሆኑ ነገር ግን በነፃ የምናደርጋቸው ስራዎች ዋጋ ዝቅ አድርጎ እንዲታይ ያደርጋል። ይሄ ማለት ምን መሰላችሁ? ጂዲፒ የሚለካው ማርኬት ውስጥ ባለው ገንዘብ ነው። ይሄ ማለት የሆነ ዕቃ ስትገዙ፣ የሆነ አገልግሎት ስትጠቀሙ ወደ አንድ ቦታ ሄዳችሁ መቼም ገንዘብ ትከፍላላችኋ። ጂዲፒ እነዚህ ነገሮች ብቻ ነው ኮንትሮል ማድረግ የሚችለው እንጂ ሌሎችን ነገሮች ኮንትሮል ማድረግ አይችልም። ለምሳሌ ሲሚላሪቲ ቻይልድ ኬር ፕሮቫይድድ ኢን ዴይ ኬር ሴንተር ኢዝ ኤ ፓርት ኦፍ ጂዲፒ። ለምሳሌ ህፃን ልጆች ካሉ እነዛ ህፃን ልጆች ወደ ተለያዩ ዴይኬር አሊያም ወደ ህፃናት ማቆያ ይገባሉ። በዚህ ጊዜ መቼም በነፃ አይደለማ የምታስገባቸው፣ ትከፍላላችሁ። በምከፍሉበት ጊዜ ጂዲፒው ማርኬቱን ያውቋል። ስለዚህ ይሄን ነገር ጂዲፒው ሜጀር ያደርጓል አሊያም ኮንትሮል ያደርጓል፣ መንግስት ስለሚያውቅ አሊያም ታክስ ስለሚሰበስብ ከነዚህ አካላት ማለት ነው። በሌላ በኩል ደግሞ ዌራስ ችልድረን ኬር ባይ ፓርትነር አቶም ሂዝ ናት። በተለይም እቤት ውስጥ ደግሞ አድርገው የተለያዩ እናቶች ልጆቻቸውን ይንከባከባሉ በደንብ አድርገው ማለት ነው። ነገር ግን ይሄን ነገር ጂዲፒ አያውቀውም። ለምን ካልን ጂዲፒ ምን ብለናል? ስፔሻሊ ጂዲፒ በገንዘብ የሚሸጡ ነገሮችን ብቻ ስለሆነ ሜጀር የሚያደርገው ሌሎች ነገሮችን ሜጀር አያደርግም። ስለዚህ በነፃ የሚደረጉ ግን አስፈላጊ የሆኑ ነገሮችን ጂዲፒ እንደማያውቃቸው ትመለከታላችሁ። ለምሳሌ ቀላል ኤግዛምፕልና ገልጽ ኤግዛምፕል እንመልከት። ቮለንተሪ ወርክ አልሶ ኮንትሪቢዩት ቱ ዘ ዌልቢንግ ኦፍ ዙስ ኢን ሶሳይቲ በት ጂዲፒ ዳዝ ናት ሪፍሌክት ዚስ ኮንትሪቢሽን። ለምሳሌ ቮለንተሪ አሊያም ነፃ አገልግሎት ወይም በጎ አድራጎት የሚባለው ነገር ለአንድ ሀገር ወይም ለማህበረሰብ እጅግ በጣም ኢምፖርታንት የሆነ ነገር አሊያም አስፈላጊ የሆነ ነገር እንደሆነ ትመለከታላችሁ። ነገር ግን ጂዲፒ ይህን ነገር እንደማያውቀው አሊያም ሜጀር እንደማያደርገው ትመለከታላችሁ። ለምን ካለ ምንድን ነው ጂዲፒ የሚለካው ወይም ሜጀር የሚደረገው በገንዘብ የሚሸጡ ነገሮች ላይ ብቻ ስለሆነ ስፔሻሊ እንደዚህ አይነት አስፈላጊ የሆኑ ነገሮችን ጂዲፒ ሜጀር ማድረግ እንደማይችል አሊያም መለካት እንደማይችል የምታዩና የምትመለከቱ ይሆናል ማለት ነው። የጂዲፒ ሌላኛው ሊሚቴሽን አሊያም ደካማ ጎኑ ይሄ እንደሆነ የምታዩ ይሆናል። በህይወታችን እጅግ በጣም አስፈላጊ የሆኑ ወይም ኢምፖርታንት የሆኑ ነገሮች በነፃ የምናደርጋቸው ነገሮችን ጂዲፒ ሜጀር እንደማያደርጋቸው አሊያም እንደማይለካቸው ትመለከታላችሁ ማለት ነው። ከዚህ በተጨማሪ ደግሞ ሌላኛው የጂዲፒ ትልቅ የሆነ ሊሚቴሽን ነው ተብሎ የሚታሰበው አናዘር ቲንግ ጂዲፒ ኤክስክሉድ ኢዝ ዘ ኳሊቲ ኦፍ ዘ ኢንቫይሮንመንት ኢማጂን ዘ ገቨርንመንት ኢምፕሊመንትድ ኦል ኢንቫይሮንመንታል ሬጉሌሽን። እስቲ በሀሳባችሁ አንድ ነገር አስቡ። ኢማጂን አድርጉ። መንግስት ለአካባቢ ጥበቃ ብሎ ያወጣቸውን ህጎች አሊያም ደንቦች ሙሉ ለሙሉ በሚባል ደረጃ ሻራቸው አሊያም አስወገዳቸው ወይም እንደዚህ አይነት ደንቦች ካሁን በኋላ የለም ብሎ አወጀ ወይም ተናገረ ብላችሁ አስቡ። በዚህ ሰዓት ምን ሊፈጠር የሚችል ይመስላችኋል?
በዚህ ሰዓት ዋና ሁለት ነገሮች ይፈጠራሉ። የመጀመሪያው ነገር የምርት መጨመር። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ እስፔሻሊ መንግስት እነዚህን ህጎች ሙሉ ለሙሉ ሪሙቭ ሲያደርግ አሊያም ሲያስወግዳቸው ፋብሪካዎች ጭስ ማጣሪያ ሳይገጥሙና ቆሻሻቸውን በፈለጉት ቦታ እየደፉ 24 ሰዓት ቢሰሩ ወጪያቸው ስለሚቀንስ ብዙ ምርት ያመርታሉ። ይህ ደግሞ ግሮስ ዶሜስቲክ ፕሮዳክት አሊያም ጂዲፒ እንዲያድግ በደንብ አድርጎ ያግዛል። በሌላ በኩል ግን አንድ ነገር ይፈጠራል። እሱም ፖሊሽን ማለት ነው። ወይም አየር ይበከላል፣ ወንዞች በቆሻሾች ይሞላሉ፣ የሰዎች ጤናም አደጋ ላይ ይወድቃል። አያችሁ አዘንድ ኦፍ ዘ ዴይ ስፔሻሊ ጂዲፒ በሚጨምርበት ጊዜ በዚህ ምሳሌ በሌላ በኩል ደግሞ የጎንዮሽ ጉዳት ያስከትላል ማለት ነው። የጂዲፒ ጉድለት ምንም እንኳን ህዝቡ በበሽታና በቆሻሻ ቢሰቃይም ጂዲፒ የሚያሳየው የምርቱን መጨመር ብቻ ነው እንጂ አካባቢው መበከሉን አሊያም ፖሊትድ መሆኑን ጂዲፒ አያሳይም ማለት ነው። ይህም ነገር የጂዲፒ አንዱ ሊሚቴሽን እንደሆነ ትመለከታላችሁ። ስለዚህ ምን እያልን ነው? ጂዲፒ ፎከስ የሚያደርገው የምርቱ ብዛት ላይ ነው እንጂ ያ ምርት ሲመረት በአካባቢያችን ላይ የሚያመጣውን ጉዳት አይነግረንም እያለን ነው። ስለዚህ ጂዲፒ ብቻውን የህዝቡን ሴኩሪቲ አሊያም ደህንነት ሊለካ እንደማይችል አሊያም ሜጀር ማድረግ እንደማይችል ትልቅ ኤግዛምፕል ነው ብዬ ይሄ ነገር አስባለሁ። ጂዲፒው ባደገ ቁጥር አዘንድ ኦፍ ዘ ዴይ በጎንዮሽ ደግሞ የምናጣቸው አሊያም የሚጎዱ ነገሮች በዚህ ኤግዛምፕል መሰረት አሉ እንደማለት ነው። ጂዲፒው ያድጋል፣ ነገር ግን አካባቢያችን ይበከላል። አካባቢያችን ከተበከለ ደግሞ አዘንድ ኦፍ ዘ ዴይ እኛ መታመማችን የማይቀር ነገር እንደሆነ ትመለከታላችሁ። እስቲ ይህን ያህል የጂዲፒ ዊክነሱን አሊያም ሊሚቴሽኑን ካየን አሁን ደግሞ ግን እንዴት ነው በአንድ ሀገር የሚኖሩ ሰዎች ፐር ካፒታላቸውን አሊያም የነፍስ ወከፍ ገቢያቸውን ማወቅ የምንችለው የሚለውን ነገር እስቲ በአጭሩ በኤግዛምፕል ለመመልከት ሞክር። ለምሳሌ መጽሐፋችሁ ላይ ያለውን ኤግዛምፕል ተመልከቱ። A society in which 100 people have annual income of 50,000 has GDP of 5 million. It not surprisingly GDP per person of 15,000. ለምሳሌ ይህ ምሳሌ እያለን ያለው አንድ ማህበረሰብ ወይም በአንድ ሶሳይቲ ውስጥ 100 ሰዎች ቢኖሩ እና እያንዳንዳቸው በአመት $50,000 ገቢ ቢኖራቸው ስፔሻሊ የሁሉንም ሰዎች ገቢ በመደመር የሀገሪቱን አጠቃላይ ጂዲፒ $5 ሚሊዮን ይሆናል እያለን ነው። ይህ $5 ሚሊዮን እንዴት ሆነ ብለን በምንመለከትበት ጊዜ ስፔሻሊ 100 ሰዎች ናቸው በዛ አካባቢ ላይ የሚኖሩት ብለናላ። ስለዚህ 100 ታይምስ ወይም 100 ሲባዛ በ50,000 ስናደርገው እነዛ 100 ሰዎች በአመት የሚያገኙት ስንት ብር ነው ብለናል? $50,000 ነው። ስለዚህ 100 ሲባዛ በ50,000 ስናደርገው $5 ሚሊዮን ይሆናል ማለት ነው። ስለዚህ ጂዲፒው ፐር ፐርሰን $5 ሚሊዮን ለ100 ሰዎች ስናካፍለው ደግሞ እያንዳንዳቸው $50,000 ይደርሳቸዋል ማለት ነው። ስለዚህ ጂዲፒ ፐር ፐርሰን በአጭሩ $50,000 ይመጣል ማለት ነው። ይሄ $50,000 የመጣው 5 ሚሊዮኑን ለ100 ሰዎች ስናካፍለው $50,000 ፐር ፐርሰን እነዛ ሰዎች እንደሚደርሳቸው ትመለከታላችሁ። ነገር ግን ጂዲፒ አቨሬጅሊ ነው እንጂ የሚነግረን ሁል ጊዜ ይሄ ነገር ትክክል ነው አሊያም ኮሬክትሊ ነው ወይም ትክክለኛ ነው ማለት አይደለም። ይሄ ማለት በሌላ ኤግዛምፕል ምን መሰላችሁ? ለምሳሌ በአንድ ክፍል ውስጥ ያሉ ተማሪዎች የፈተና ውጤት አማካኝ ወይም አቨሬጅሊ 80 ቢሆን ይሄ ማለት ሁሉም ተማሪዎች 80 አምጥቷል ማለት ነው እንዴ? አይደለም። የዛ ክፍል የፈተና ውጤት አቨሬጅሊ 80 ነው አለን እንጂ ስፔሻሊ ሁሉም ተማሪዎች 80 አምጥቷል ማለት አይደለም። ምናልባት የተወሰኑ ተማሪዎች 100 ላይ ያመጡ ይችላሉ። ምናልባት ደግሞ የተወሰኑ ተማሪዎች ከ80 በታችም አምጥተው ሊሆኑ ይችላሉ። ስለዚህ አማካዩ 80 ነው ማለት ስፔሻሊ የሁሉም ተማሪዎች እውነተኛ ውጤት በትክክል 80 ነው ማለት አይደለም። ይሄ ማለት የሁሉንም ተማሪዎች ትክክለኛ ውጤት አይገልጽልንም ማለት ነው። ስለዚህ በአጭሩ ምልላችሁ ፈልጌ ነው ጂዲፒ ፐር ፐርሰን ልክ እንደዚህ አማካኝ ውጤት ነው። ኢን አቨሬጅሊ ይነግረናል እንጂ የሁሉንም ሰዎች ኮሬክትሊ የሆነ ነገር አሊያም ትክክለኛ የሆነ ነገር እንደማይነግረን ኖቲስ ማድረግ አለባችሁ ማለት ነው። ጂዲፒ also exclude those transactions that take place black market። በተለይም ጂዲፒ የሚባለው ነገር ብላክ ማርኬት አሊያም በጥቁር ገበያ ውስጥ የሚደረጉ ማንኛውንም የንግድ ልውውጥ ስፔሻሊ ሜጀር እንደማያደርግ አሊያም እንደማይቆጣጠር ትመለከታላችሁ ወይም እንደማያካትት ትመለከታላችሁ።
ይሄ ማለት ምን ማለት ነው? ምክንያቱስ ምንድነው ብለን በምንመለከትበት ጊዜ እነዚህ ተግባራት ህገወጥ ስለሆኑ ለምሳሌ እንደ ኮንትሮባንድ ወይም ያለ ፍቃድ የሚደረጉ ንግዶች በይፋ አይመዘገቡም። ስለዚህ እነዚህን ነገሮች ጂዲፒ እንደማያውቃቸው አለም ኮንትሮል ማድረግ እንደማይችልና ሜጀር ማድረግ እንደማይችል ትመለከታላችሁ ማለት ነው። ስለዚህ ጂዲፒ ስፔሻሊ በብላክ ማርኬት ውስጥ የሚደረጉ ትራንዛክሽኖችን ወይም ገበያዎችን መቆጣጠር ወይም ኮንትሮል ማድረግ እንደማይችልና መቅጣት እንደማይችል አለም እሱ ሜጀር ማድረግ እንደማይችል ትመለከታላችሁ ማለት ነው። ይሄም አንዱ የጂዲፒ ወይም የግሮስ ዶሜስቲክ ፕሮዳክት ሊሚቴሽን አለም ድክመቱ እንደሆነ ትመለከታላችሁ። ሰው ግን ኢን ጀነራል ይሄን ነገር ስናጠቃለው we can conclude GDP is good major economic well-being for most but not all purpose. It is important keep mind what GDP include and what leave out. በአጠቃላይ ጂዲፒ ልክ እንደ አንድ ትልቅ የሂሳብ መዝገብ ነው ብላችሁ አስቡት። ሀገሪቱ ምን ያህል ሀብት እንዳመጣች ይነግረናል። ነገር ግን የሀብት ሲመረት አካባቢው መበከሉን፣ ሰዎች እረፍት ማድረግ አለማድረጋቸውን፣ ሰዎች መተማማቸውን እንዲሁም ሌሎች ነገሮችን አሊያም ተያያዥ ነገሮችን ከዛም በተጨማሪ ሀብቱ ለድሆች መድረስ አለመድረሱን አይመዘግብም አሊያም ሜጀር አያደርግም እያለን ነው። ጂዲፒው ፎከስ የሚያደርገው ምን ያህል ተመረተ እንጂ ያ ነገር ሲመረት ምን ያህል ሰዎች ተጎዱ፣ ምን ያህል ሰዎች ሰሩ የሚለውን ነገር ግምት ውስጥ እንደማያስገባ እየነገረን ነው። ስለዚህ አንድን አገር በጣም የበለጸገች ናት ለማለት ጂዲፒን ብቻ ሳይሆን እነዚህን ከላይ የጠቀስናቸውንና የተተዉ ነጥቦችን አብሮ ግምት ውስጥ ማስገባት እጅግ በጣም አስፈላጊ ነገር እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል